አሁን ምን አባቴ ነው ማደርገው? ቆይ እንዴ ሊደርስበት ቻለ? ምን ሆነሻል? አስደነገጥከኛ? ወይ ጣጣ ዛሬ መደባበቅ ነው እንዴ? ምን? ቢያንስ ላይ እንዴት እንደነበር አጠይቀኝም እንዴ? አንተ ሳሚ አንተን እኮ ነው ማናገርህ። እስኪ ተይኝ፣ ለራሴን አሞኛል። አሃ ለኔ ጊዜ ሲሆን ያማል። ስሚያቺ ጠንከር ያለ ቡና ፊልኝ እስኪ። እሺ ምንድነው? ቆይ ግን እዚህ ኪችን ውስጥ ስትታሽ የምትይው ሰው ለማስኮነን ካልሆነ ከነጋ እዚህ ግባ የሚባል ነገር እንኳን ሰርተሻል? እሺ ቡናውን አፈላልሻለሁ። ሌላ የምታዥኝ ነገር አለ? በይ ዝም በይና የተጠየቅሽውን አድርጊ። እስከ ዛሬ አንቺ ጠይቀሽኝ ነው ማዘሽ? ስሚ ደግሞ ሰውየው መቼ ነበር ከቤት የወጣው? የቱ ሰውዬ? አሁን ሰውዬሽ ጠፍቶሽ ነው? ሰውዬሽ ነው የቤቱ ባለቤት። አቶ ግርማን ነው ሰውየው የምትይው? እስኪ አታሽቋልጪ በእናትሽ። ሰውዬሽ ካልኩሽ አቶ ግርማን ማለት ነው። ልጁ ካልኩሽ ደግሞ ይሄ አዲሱን አቶ ስቷሽሽም ማለት ነው። ሳሚ ካልኩሽ ደግሞ ውዱ ባሌ ነው። ጠዋት 4 ሰዓት አካባቢ መሰለኝ ወጣው። ከዛ በኋላ ተመለሰ? አይ አልመጣም። ምን ነው ፈለግሽው እንዴ? ምን አገባሽ ድንጋይ። አሁን ዝም ብለሽ የተጠየቅሽውን አትመልሽ። እዚህ አብሬሽ ሲቆም ጓደኛሽ አረግሽኝ አይደል እንዴ? ቆይ ራስሽ አይደለሽ እንዴ ጠየቅሽኝ? እኮ የተጠየቅሽውን መመለስ ነው። ምን ወሬ ታቀናብሪያለሽ ድንጋይ? አሁን ሲመጣ እንድትጠሪ። ቆይ ብቻ ግርማ እንደኔ አጋጭቶ ብቻ የሚለቅሽ እንዳይመስልሽ። ሳሚ በል ተነስ። ፕሊስ እባክሽ ተይኝ። መድኃኒት አምጥቼልሃለሁ ተነስ። ኡፍ ምን አለ ትንሽ እንድተኛ በፈቅጅልኝ። የራስ መን በእንቅልፍ ይወጣል ሲባል ሰምተህ ነው አይደል? አዎና ሳርፍበት ይለቀኝ ነበር። እሺ አሁን ተነስ። የተሻለ መፍትሄ ይዤልህ ነው የመጣሁት። እቺን ጠጣበትና አሁኑን ነው የሚለቀህ። ይዤ የነበረው ደብዳቤ ደግሞ ከአንድ ጅል አፍቃሪ የተላከ ነው። ማንበብ ከፈለግ መሳቢያ ውስጥ አለልህ። ሌላ ነገር እንዳይመስል ብዬ እኮ ነው እንጂማ ብታነበውም ችግር የለውም። ምን ያደርግልኛል እኮ? ስደብቀው እኮ ሌላ ነገር ይመስልብኛል ብዬ ነው። ደግሞ ብታይ የሆነ ጅል አፍቃሪ ነው። የሚገርም ነገር ደብዳቤውን ስታነበው የሆነ የህንድ ፊልም እያየህ ያለ ነው የሚሰማ። ምን እንዳነበው ነው? ኖ ገርሞኝ ነው እንጂ ወንዶች ስትባሉ እኮ ስታፈቅሩ የምትሆኑት ነገር ምን እንሆናለን? ለወደዳችሁት ሰው ምን የማትሆኑት ነገር አለ። አንተም እኮ አንድ ሰሞን እንደዛ ነበርክ። ምን አይነት? ያው ምንም ነገር ብጠይቅህ ከማድረግ ወደ ኋላ ማትል ሰው፣ ለፍቅር ሟች። አሁንስ ለፍቅር ሟች አይደለም? ምን ከልክዬሽ አውቃለሁ? ተው እባክህ። ደስ የሚል የብቻችን ምሽት የብቻችን አዳር ያሳለፍነው መቼ ነው? እንደውም ለምን ዛሬ ራት ውጭ አንበላም? ይወድ ሌላ ጊዜ ይሆንልኝ። ለምንድን ነው ሌላ ጊዜ የሚሆነው? እኔ ዛሬ እንዲሆን ነው የፈለኩት። ምን ሆነሻል ዛሬ ቀን? ምን ማለት ነው ምን ሆነሻል ማለት? አሁን እንደ ፍቅረኛ የብቻችን ጊዜ እናሳልፍ ማለት ምን ሆነሻል ያስብላል እንዴ? እስኪ ተረጋጊ እንዴ። ነገሩን እኮ ከልክ በላይ ያካበድሽ ነው። እንዴት ነው ያካበድኩት እንዴ? ሌላው ቢቀር እኮ አባት ቤት ያለሁት ስለምወድ ነው። እኔም እወድሻለሁ። ነገር ግን ምን አሞኛል እያልኩሽ እኮ ጭራሽ እየተጨቃጨቅሽ ነው። ማን ነው? እኔ ነኝ ሜሮን። ግርማ የምትሆነው? ኧረ አልመጣም ጋሽ ግርማ። እና ምን አባሽ ፈልገሽ መጣሽ? አይ ቡና መድገም የምትፈልጉ ከሆነ ወደ ሳሎን አምጥቼዋለሁ ብዬ ነው። እሺ መጣን። ሰላም። እሷ ስጠራህማ ይሻላል። ተቆልመመ የነበርከው ሰውዬ የእሷን ድምጽ ስትሰማ እንዳጥዳ መዝለል ጀመርክ። እስኪ አሁን ሌላውን ተይውና እየተጫወትን እናምሽ። ጆሲንም እኮ ብቻውን ጥለነው ጠፋን። እዚህ ቤት
ሞት አይሻልም? ስለምን ሞት ነው የምታወሪው? ስታይኝ እየቀለድኩ ይመስላል እንዴ? ዛሬ ውጪ ወተን እንድናደር እፈልጋለሁ እያልኩ እኮ ነው። ቆይ ምን አስበሽ ነው ድንቅ ከመሬት ተነስተሽ ውጪ ካላደረን የምትይው? አሃ እራት ውጪ ለመብላት ፕሮግራም ማውጣት አለብን እያልከኝ ነው? አዎ ዛሬ መውጣት አልችልም። ቆይ አልችልም ነው አልፈልግም? አሞኛል ማረፍ ፈልጋለሁ እያልኩሽ እኮ ነው። ቆይ ትንሽ አታስቢም እንዴ ስለኔ? ምን እያወራሁክ ጥላይ ልትሄድ ባልሆነ ወደ ሳሎን ነው እኮ የምሄደው። ሀገር ለቂ የሚራስ መሰልሽ? ወይኔ አሁን ምን አባቴ ነው ማረጋው? መቼም እዚህ ሆኖ መጠበቅ ራስን ለሞት አሳልፎ መስጠት ነው። ስለዚህ ቀጥታ ፊት ለፊት ከመጋጠም ገንዘቡን ክፍል ውስጥ ቢያገኙ ይሻላል። ሰላም። አቤት ጆሲ፣ ና ሳሚም እዚህ ነው ያለው። አይ ፈልጌሽ ነው። ምን ነው? እስኪ ይህቺን ሽቶ ሞክረት። ኦ ሽቶ? መቼስ ይሄ ለሴት ጓደኛ የሚሰጥ ነው። አዎ ለሆነች ባልባሌ መዓዛ ለተሸፈነች ጽጌረዳ ሞኝ የምትመስል በሳል። ኦሆ በጣም ልዩ ነው። መቼስ ልዩ ለሆነች ሴት የሚሰጥ ስጦታ ነው። የምትወደው ይመስልሻል? በጣም በቃ ያንቺ። አረ እንዴት? አንቺ ነሽ ከመጣው ጀምሮ ያገኘሁሽ በጭቃ ውስጥ የበቀልሽ አበባ፣ ባልባሌ መዓዛ የተሸፈነች ጽጌረዳ። አላችሁ? አለን አለን። ተሻለ ሳምሻ? አዎ በመጠኑም ቢሆን ደህና ነኝ። አይዞን አይዞን። እስኪ ሰላም እየያዘችውን እቃ ይኸውና። ለሆነ ለቁም ነገረኛ ክላስ ላለው ሰው የሚሰጥ ስጦታ ይመስላል። ይመስለኛል። አረፍ በና ቡና እንጠጣ። እሺ ሜሮን ሳትመጣ? ጥሩ ስሜት የተሰማት አይደለም። አልመጣም ብላለች። የሷንም እኛ እንጠጣዋለን። እሺ ሄይ ሜሪ፣ ተሻለሽ? ምን ተሻለሽ ወይ? ሳሚ ጥሩ እየተሰማሽ እንዳልነበር ነግሮኝ ነበር። አዎ ደህና ነኝ። ትንሽ ተሽሎኛል። እና ወዴት ነው? ቡና ቁርስ ቢበታ? አይ ይቅርብኝ። ሆዴን ስለሆነ የምግብ መመረዝ ሊሆን ይችላል። እዚህ ቤት እኮ ልጅቷ ጽዳት የሚባል ነገር የላትም። ስለዚህ ቢቀርብኝ ይሻላል። ካልሽው። ካልሆነ ግን ከሳሚ ጋር እንዳፍተውተን የሆነ ነገር እናመጣልሻለን። እሺ ጆሲ፣ አክባሪ ይስጥልኝ። እኔ ምን ቆንጆ መምረጥ ግን ታውቅበታለህ። ተመራርጠን ነው። ሳሚ ወይ አንዴ ላውራክ። ምን ነው? ምንድን ነው? አይ ውስጥ ብቻችን እንድናወራ ነው የምፈልገው። እሺ ዮሲ መጣሁ።
ምንድነው ጆሴፊት የማይነገር ነገር? እየሄድኩ ነው። ማለት ወዴት? ምን ማለት ነው ወዴት? ካንተ ውጪ ሌላ መሄጃ የሌለኝ ይመስላል እንዴ? ምንድነው የምታወሪው? እኔ እንደዛ አልወጣኝም። ወዴት ምናምን አልክ እኮ። እና እየሄድኩ ነው ስትኝ ምንድነው ማለት ያለብኝ? አትጂብኝ ነዋ። ለማንኛውም ጥሩ ስሜት እየተሰማኝ አይደለም ዛሬ። ቤት መሄድ አለብኝ። እሺ እሺ። ምን ነው? በቃ ምንም አያስጨንቀኝ መሄዴ። የግድ ቤት መሄድ አለብኝ ያልሽኝ ምን ልበል ታዲያ? እሺ በጣም ጥሩ። ግርምሽ እንዴት ነህ? በመጀመሪያ እኔ ላንተ በፍጹም ክፉ ነገር አስቤ እንደማላቅ እንድታውቅልኝ እፈልጋለሁ። አሁን ላይ በጣም እንደተናደድክና ሰው መስዬ ልታየ እንደማልችልም አውቃለሁ። ነገር ግን ሰላም የጻፈችው አስመስዬ ደብዳቤ መላኩን የጀመርኩት የምር አሳዝናኝ ነው እንጂ ባንተ ለመቀለድ ፈልጌ አልነበረም። አንተ ልትቀርባት ስትፈልግ እቺ ገረድ እሷም ሰው ሆና ስትኮራብህና ግራ ስታጋባ ሳይ ስሜትህን በራስ መተማመንህን ለመመለስ ስለያደረኩት ሀሳብ ነው። እና ግርምሽ እባክህ ይቅርታ አድርግልኝ። አክባሪ ሜሮን። እመኚኝ ሜሮን፣ ከዚህ ቤት ለቀሽ በጠፊ ነው የሚሻልሽ። ግርማን ከልጅነቴ ጀምሮ አውቀዋለሁ። ይሄ ደብዳቤ እንደደረሰው ያንቺ መጨረሻ ይሆናል። ሰላም ተቸገርክ እኮ እኔ ያመጣው ነበር። ኧረ ዝም በይ፣ እኔ ባመጣው ምን ችግር አለ? አይ ምን በወጣ ምን ችግር አለ? አንቺ እየሰራሽው አይደለም? ይሄማ የኔ ስራ ስለሆነ ነው። አውቃለሁ፣ ነገር ግን ስለሚያስደስተኝ ነው ያልኩት። እሺ በጣም አመሰግናለሁ። ውሻ ሁሉ ወይኔ ግርማ፣ በገዛ ቤት ውስጥ የማንን ውርጋጥና ገረድ መጫወቻ አሉን። በጣም ያሳዝናል። የሆነ ነገርማ ማድረግ አለብኝ። እንደዚህ መቀጠል የለበትም። ይሄ በእውነት ቀንድ መሆን አለበት። የጉድ ሀገር ገንፎ አሉ። አሁን ደግሞ እስቲ ምን ልብት ይለሽ? መቼስ የይቅርታ ደብዳቤ መሆን አለበት። ግርምሽ እንዴት ነህ? በመጀመሪያ እኔ ላንተ በፍጹም ክፉ ነገር አስቤ እንደማላቅ እንድታውቅልኝ እፈልጋለሁ። አሁን ላይ በጣም እንደተናደድክና ሰው መስዬ ልታየ እንደማልችልም አውቃለሁ። ነገር ግን ሰላም የጻፈችው አስመስዬ ደብዳቤ መላኩን የጀመርኩት የምር አሳዝናኝ ነው እንጂ ባንተ ለመቀለድ ፈልጌ አልነበረም። አንተ ልትቀርባት ስትፈልግ እቺ ገረድ እሷም ሰው ሆና ስትኮራብህና ግራ ስታጋባ ሳይ ስሜትህን በራስ መተማመንህን ለመመለስ ስለያደረኩት ሀሳብ ነው። እና ግርምሽ እባክህ ይቅርታ አድርግልኝ። አክባሪ ሜሮን። ደህና ዋልክ ጋሼ? ኩባያ ምን ሆኗል? ችግር አለ እንዴ? የታለች? ማ? ሜሮን የታለች? የለችም። ሜሮን የለችም አባዬ። ምንድን የተፈጠረ ችግር አለ እንዴ? ምን አገናኝቷችሁ ነው? እሱን እሷ ስትመጣ ትነግርሃለች። እንጠብቃለን። ሜሮን ቤተሰብ ጋር እደራለሁ ብላ ነው የመጣችው። ዛሬ አትመጣም። ቆይ ምንድነው እየተፈጠረ ያለው? ምንድነው ነገሩ? ባትመጣው ነው የሚሻላት። በዛው እንድትቀር ንገራት። ሰምተኛል አይደል?
ነው የምታውቂው ነገር አለ እንዴ ሰላም? ኧረ እኔ ምንም የማውቀው ነገር የለም። እቺንም አታነሳም። እንዴት አባቷ ብትደፍረኝ ነው? እንዴት? ወይኔ ግርማ ፈለቀ፣ ወይኔ ግርማ ፈለቀ። ስልኬን አትመልስም። ሜሮን ከተራራ ጋር እንደተጋጨሽ አልገባሽም። አሳይሻለሁ። የማንም መጫወቻ አሉን። ምን ማለት እንዳለብኝ ግራ ገባኝ። እየሆነ ያለው ነገር ምንም ሊገባኝ አልቻለም። እስኪ ድጋሚ ደውልላት። የተፈጠረውን ነገር ሜሪ ካልነገረች በምን ልታውቅ ትችላለህ? አትመልስም። ደጋግሜ ሞከርኩላት እኮ። በቃ ሁኔታውን እስክታውቅ ተረጋግተህ ተቀምጥ። ጋሽ ግርማ በዚህ ሁኔታው በቀላሉ ተረጋግቶ የሚያወራን አይመስለኝም። አረ በጭራሽ። እንዴት ነው ግን? አባዬ በዚህ ልክ ነው የፊት እሷ መናገር ነበረበት? ከመሆን ራሱን አይደለም እኮ የተበሳጨበትን ጉዳይ ባናቅም በጣም ተበሳጭቷል። ሰው ሲበሳጭ እንኳን ሚስት በባል ፊት መናገር ሌላም ነገር ያደርጋል። እሱስ ልክ ነህ። ቆይ ግን ይሄን ያክል ምን ብታደርገው ነው? ሁኖስ ቴክ ኢት ኢዚ በልኔ ገብቼ ኦኬ። እንዴ ሜሮን ያን ሁሉ ጥፋት ካጠፋች በኋላ መልሳ ለኔ ጥፋቷን ልትናገር የቻለችው ለምንድን ነው? ይሄማ የሆነ የተደበቀ ነገር አለ። በእርግጠኝነት ሰላም ስለዚህ ጉዳይ የምታውቀው ነገር አለ። እሷስ ምን አለች? እሷም ስልክ አታነሳም። አባዬ ደግሞ እንኳን የተፈጠረው ሊነግረኝ ጭራሽ እንደ ልጅ ነው። እሷም እኮ ያደረገችው ነገር በጣም ከባድ ነው ሳሚ። ምንድን ነው ያደረገችው? ምንድን ነው የደበቅሽኝ ሰላም? አረ በፍጹም ሳሚ፣ ምንም የደበቅኩ ነገር የለም። ያው ማለት ያው እንግዲህ ጋሽ ግርማ እኮ እንዲህ በጣም ተናዶ ተበሳጭቶ አይቼው አላውቅም። ለዛ ነው ደግሞ ሜሮንም ያደረገችው ነገር ከባድ ሳይሆን አይቀርም። ምን ልታጠፋ ትችላለች? ህፃን ልጅ አይደለች። ቆይ ሲጀምር ሁለቱም ምን አገናኛቸው? ሜሮንን ለመበቀል ያደረጉት ነገር ቤተሰቡን ሊያበጣብጠው ነው እንዴ? ብቻ በእኔ የተነሳ ነፍስ እንዳይጠፋ እንጂ ሌላው እንኳን የሚገባት ነው። ሽቶውን ወደድሽው? ምን ነው ደነገጥሽ? ስለ ዮሴፍ እያሰብሽ ነበር እንዴ? ስለ ዮሴፍ ምን? እኔ እንጃ። ሴቶች ሽቶና አበባ ለሚሰጣቸው ወንድ ልባቸው ይከፈታል ይባላል። እና ለዮሴፍ ልቧ ተከፍቶ ይሆን ብላ አስበህ ነው እንዴ? እንደዛ ይመስላል። ሽቶውን በፍቅር እያየሽ ነበር እኮ። የምር ግን ዮሲ በጣም ጥሩ ሰው እኮ ነው፣ ልክ እንዳንተ። ዮሲ በጣም ጥሩ ልጅ ነው። ልጆች እያለን የህፃናት ማሳደጊያ ብዙ ታሪክ አለን። ድብብቆች ስንጫወት ራሱ አንለያይም ነበር። ስንደበቅ አብረን ነበር። እኔ አጥፍቼ ስገረፍ እሱ ያለቅሳል፣ እሱ ሲገረፍ ደግሞ እኔ ያለቅሳለሁ። ብቻ ብዙ ትዝታለን። መጨረሻ ላይ አሳደጊዎቹ መጥተው ሲወስዱት በጣም ተላቀስን።
መቼም ማረሳውም ያንን ቀን።